ኦኬ ሰላም ጤና ይስጥልኝ ተማሪዎች። በዛሬ ትምህርታችን የጥንት የኤዥያ ስልጣኔ እንመለከታለን። ሶ ኤንሺየንት ሲቪላይዜሽን ኦፍ ኤዥያ የሚለውን ሁለተኛ ፓርት እንመለከታለን። ሶ አት ዘ ኤንድ ኦፍ ዲስ ሌሰን ስቱደንት ዊል ቢ ኤብል ቱ ናው ኦር አንደርስታንድ አባውት ዲፍረንት ቲንግስ ፍሮም ዲስ። ዘ ፈርስት ዋን ኢዝ ምንድነው? ሜጀር አቺቭመንታቸው ምንድነው? ኤዥያዎች እነዛ የኤዥያ አህጉር አራት ስቴቶች ናቸው ስልጣኔ የጀመሩት። ከአራቱ እያንዳንዳቸው የራሳቸው የሆነ በተለያዩ ሴክተሮች ላይ ስልጣኔ ስታርት አድርጓሉ። ስለዚህ ሜጀር አቺቭመንታቸው ምንድን ነው የሚለውን ነገር እናያለን። ሁለተኛ ይሄ እነዚህን አቺቭመንቶች አናላይዝ እናደርጋለን። ምንድነው? ምን ማለት ነው? ለዛሬ ጠቅሞናል ወይስ አልጠቀመም? የጥንት ስልጣኔ ያኔ የተጀመረው ለዛሬ ቤዝሜንት ጠቅሞናል አልጠቅመም የሚለውን ነገር በደንብ አድርገን እናያለን። ሌላ ምንድነው ኤንሺየንት ሲቪላይዜሽን ቱዴይስ ሶሳይቲ ላይ ኢምፓክቱ ምን አይነት ኢምፓክት አለው? ፖዚቲቭ ነው ኦር ኔጌቲቭ ኢምፓክት አለው የኤንሺየንት ሲቪላይዜሽን። ኤንድ አናዘር ዋን የሰውን ልጅ ህይወት እንዴት አድርጎ ነው የቀየረው? ከዛ በፊት ሲቪላይዜሽን ከመጀመሩ በፊት ሰዎች በምን ኑሮ ይተዳደሩ ነበረ? ስልጣኔ ከተጀመረ በኋላስ ሰዎች በምን ይተዳደራሉ የሚለውን ነገር በደንብ አድርገን እናያለን። ሶ ኤዥያ ስልጣኔ ወይም የኤዥያ ሲቪላይዜሽን አራት እንደነገርኳችሁ አራት በተለያዩ ቦታዎች ላይ ጀምሯል። የመጀመሪያ ኤሪያ ሜሶፖታሚያ ነው። ሜሶፖታሚያ፣ ሁለተኛ ኢንዲያ፣ ሶስተኛ ቻይና፣ the last one is ፐርሺያ። እነዚህ አራቱም ስቴቶች ኤንሺየንት ሲቪላይዜሽን የጀመሩ ስቴቶች ናቸው። ከረንትሊ ኤዥያ ስቴት ዓለም ላይ በቆዳ ስፋትም አንደኛ ነው፣ በጣም ይታወቃል። ስለዚህ ከነዛ ኤዥያ ስቴቶች እነዚህ ደግሞ ግንባር ቀደም ናቸው፣ ቀደምት ስልጣኔ የጀመሩ ስቴቶች ናቸው። በምንድን ነው ስልጣኔያቸውን የጀመሩት የሚለውን ነገር እያንዳንዳቸውን ነገር እናያለን። ለምሳሌ በራይቲንግ ሲስተም ጀምረዋሉ። በገቨርንመንት ሩሊንግ ሲስተማቸው ሪሊጂናቸው ምን ይመስላል? ቴክኖሎጂ ኤንድ አርቲቴክቸራል አቺቭመንታቸው ምን ይመስላል? እያንዳንዳቸው በእነዚህ ጉዳዮች ላይ ሲቪላይዝድ ሆነዋሉ ማለት ነው። ኦኬ የመጀመሪያ ሜሶፖታሚያ ነው። ሜሶፖታሚያ ሶ ዘ ወርድ ሜሶፖታሚያ ሚንስ ግሪክ ወርድ ነው፣ የግሪክ ቋንቋ ነው። ሁለት የግሪክ ወርዶች ጥምረት ነው። ዛት ሚንስ ቢትዊን ሪቨር የሚለውን ትርጉም ይሰጣል ማለት ነው። ሜሶፖታሚያ ሚንስ ቢትዊን ሪቨር፣ በሁለት ወንዝ መካከል ላይ የሚገኝ ስቴት ነች ማለት ነው። ስለዚህ እነዚህ ሁለቱ ስቴቶች ሪቨሮች እነማን ናቸው? ጤግሬስ ኤንድ ኤፍራጥስ። ባይብሊካልም መጽሐፍ ቅዱስ ላይም ተጽፏል። ጤግሬስ እና ኤፍራጥስ መሀል ላይ አድርጎ ነው ሜሶፖታሚያ ስቴትን የያዙት። ዛሬ ይሄ ፎርመር ሜሶፖታሚያን ስቴት ነው፣ ግን የዛሬ ፕሬዘንት ዴይ ወይም ቱዴይስ እነማን ናቸው? ኢራቅ፣ ሲሪያ ኤንድ ሳውዘርን ተርኪ። ኢራቅ፣ ሲሪያ እና ሳውዘርን ተርኪ የዛሬ እነዚህ ቱርኮች፣ ሶሪያ፣ ኢራቅ ብለን የምንጠራቸው ሀገራት አንድ ላይ በመደመር የድሮ የሜሶፖታሚያ ስቴት ነው ማለት ነው። ኦኬ ስለዚህ ቲዮሪው ምን ይመስላል? ስልጣኔው ሲጀምር ቲዮሪው ምን ይመስላል? ሶ ለመጀመሪያ ጊዜ የሜሶፖታሚያ ሲቪላይዜሽን ሲጀምር የነበሩ ሰዎች ፒፕሉ ምን ተብሎ ይጠራል? ሱሜሪያንስ ወዝ ዘ ፒፕል ኦፍ ሜሶፖታሚያ። እነዚህ ሰዎች ናቸው የሜሶፖታሚያ ስልጣኔ የጀመሩት። ሶ እነዚህ ሱሜሪያንስ በዓለም ለመጀመሪያ ጊዜ ሲቲ የሚባለውን ነገር፣ ከተማ የሚባለውን ነገር ለዓለም ያስተዋውቁ ናቸው ማለት። ፎር ዘ ፈርስት ታይም ኢን ዘ ወርልድ they built the first city። የመጀመሪያ ከተማ ዓለም ላይ የገነቡት ሱሜሪያዎች ናቸው። and the buildings were made from sandry mud bricks።
ከጭቃ ከተለያዩ ጭቃዎችን በማቡካት የተለያዩ ቅርጻ ቅርጽ ያላቸውን ቢልዲንጎችን ይሰራሉ። በዚህ ይታወቃሉ። በስነ ጥበብ ሜሶፖታሚያዎች በደንብ ይታወቃሉ። ከዛ ውስጥ እነሱ ከሰሩት ቢልዲንግ ውስጥ የመጀመሪያና ትልቁ እስካሁን ድረስ ዓለም ላይ በቅርጽነት ተጽፎ የተቀመጠ ዝጉራይት ይባላል። it is the largest one so ሱሜሪያንሶች እነዚህ ዝጉራይቶችን ሰርቶ ቴምፕሎችን ሰርቷል። ይሄ ለምንድነው ሰርቭ የሚያደርገው? እንደ ሃይማኖት ሴንተር እንደ ሃይማኖት ወይም እንደ ሃይማኖት እንደ ቸርች እንደ ማምለኪያ ቦታ ያገለግላል ማለት ነው። ስለዚህ ሱሜሪያንስ they were advanced by architecture በአርት ይታወቃሉ። another point their soils should become fertile very fertile መሬታቸው ፈርታይል ነው because በኤፍራጥስ እና በጤግሬስ ወንዝ መካከል ስለሚገኙ ከዛ ወንዝ እንደፈለጉት ውሃ ስለሚያገኙ መሬታቸው ፈርታይል ነው። so agricultureን ፐርፎርም ያደርጋሉ። they practice agriculture by using what we called irrigation ከዚህ ከሁለቱ ወንዞች ኢሪጌሽን በመጠቀም አግሪካልቸርን ፕሮዲዩስ ያደርጋሉ። ኪንጋቸው ደግሞ የሜሶፖታሚያ መሪያቸው ዲቫይን አውቶሪቲ ነው ያለው የፈጣሪ የሰጣ ኃይል ወይም ከፈጣሪ የተሰጣ የመሪነት ጥበብ አለው ተብሎ ኤክስፔክት ይደረጋል። so it's ruled as a representative of the god not only the king ልክ እንደ ንጉስ ብቻም ሳይሆን እግዚአብሔር እንደሰጠ ፈጣሪ እንደሰጠ ተደርጎ ኤክስፔክት ይደረጋሉ። they worshipped the polytheist ናቸው። አንድና ከዛ በላይ ሃይማኖትን ፐርፎርም ያደርጋሉ በዛን ሰዓት they were worshipping different religions another point ከዚህ ከሜሶፖታሚያ ጋር የሚያያዝ ሌላ ሲቪላይዜሽናቸው ምንድነው? the flow or the farming for the first time farming should become begun in Mesopotamia farming ብቻ አይደለም pottery work bronze tools the writing systemአቸው ለመጀመሪያ ጊዜ ልክ እንደ ኢጂፕቶች ሜሶፖታሚያ የራሳቸው ራይቲንግ ሲስተም ኢንትሮዲዩስ አድርጓሉ። ይሄም ራይቲንግ ሲስተም ኪዩኒፎርም ይባላል። the writing system of Mesopotamia it was known as cuneiform ይሄ ኪዩኒፎርም መቼ ነው ኢንትሮዲዩስ የተደረገው? 3200 BC ላይ ሱሜሪያንስ ኢንትሮዲዩስ አድርጓሉ። another Mesopotamia should become advanced by mathematics such as geometries, algebras, the numbers counting system 1 2 3 4 እያለ የሚቀጥለው ነምበሪንግ ሲስተሞች ለመጀመሪያ ጊዜ አድቫንስድ ሆነዋል። not only that በአስትሮኖሚካል ኦር በዩኒቨርስ ሳይንስ በጣም አድቫንስድ ሆነዋል። astronomy is a science that studies about celestial bodies በዩኒቨርስ ላይ ያሉ ነገሮችን የሚያጠና ነው። such as moon, stars, sun እነዚህ ነገሮችን የሚያጠና ሳይንስ ነው። በዚህም አድቫንስድ ሆነዋል። not only that they also advanced by medicine በሜዲሲን አድቫንስድ ሆነዋል በሜዲሲን and metal work just like as Nubians ልክ እንደ ኑቢያ እነዚህ ሜሶፖታሚያዎች በእነዚህ ዘርፎች በሙሉ ኤንሽንት ታይም ላይ አድቫንስድ ሆነዋል ማለት ነው። so ይሄ ሲቪላይዜሽን ኤንሽንት ሲቪላይዜሽን እስከ 500 ኤዲ ድረስ ነው የቀጠለው። እስከዚህ ድረስ የነበረው ፔሪየድ ኤንሽንት ሲቪላይዜሽን ነው የሚባለው። ከዛ ከ500 በኋላ የነበረው ሜዲቫል ነው የሚባለው። ሜዲቫል ፔሪየድ እስከ 1476 ኤዲ ድረስ ይሄዳል። ከዛ በኋላ ያለው ደግሞ ሞደርን ፔሪየድ ላይ ነው እስከ ዛሬ ድረስ የነበረው ማለት ነው። ሶ ሜሶፖታሚያዎች በእነዚህ ሴክተሮች አድቫንስድ ሆነዋል።
ይሄ ምንድነው የሜሶፖታሚያን በምስሉ የምትመለከቱት ስዕል የሜሶፖታሚያ ምንድነው አርቴክስቹዋል ጥበብ ነው። የእጅ ስነ ጥበባቸው ነው። እንዴት አድርገው ቅርጻ ቅርጾችን መስራት እንደሚችሉ የሚያሳይ ነው። ቶፕ ሊደሮች ይኖራሉ። ከዛ መሃል ላይ ደግሞ ሲቲ አለ፣ ስቶሬጆች ሩሞች አሉ። ይሄ ሩሞች አሉ። የተለያዩ ኤሪያዎች ቦቶም ክላሶች የሚገኙበት ሰዎች ንግዳቸውን ፐርፎርም የሚያደርጉበት አግሪካልቸር ፐርፎርም የሚደረግበት እነዚህ ኤሪያዎች በሙሉ በሱሜሪያንስ የተገነባ ግንብ ነው ማለት ነው። ይሄ ምንድነው የሚባለው? ዝጉራይት ይባላል። ዝጉራይት ይባላል። the largest one። ሁለተኛ ኤሽያን ስቴት ኤንሽንት ታይም ላይ ሲቪላይዜሽን የጀመሩት ፐርሺያዎች ናቸው። ፐርሺያ እነዚህ ፐርሺያዎች ዛሬ ሞደርን ካንትሪዎች ሁለት ሀገራትን ያጠቃልላል። የዛሬ ሜሶፖታሚያ 3 ሀገርን ነው የሚያጠቃልለው። አንደኛ ኢራቅ ነው፣ ሁለተኛ ተርኪ ነው፣ ሶስተኛ ቅድም እንዳስቀመጥኳችሁ። ስለዚህ ፐርሺያ 2 ነው፣ ኢራንና አፍጋኒስታን። የዛሬ ኢራን ኤንድ አፍጋኒስታን ብለን የምንጠራው ሁለቱም ሀገራት የጥንት የድሮ ፐርሺያ ስቴት ነው ማለት ነው። የፐርሺያ ስቴት ነው። ስለዚህ ፐርሺያዎች ምን ተብለው ይጠራሉ? they were called as the land of Aryans ይባላሉ። ምን ማለት ነው በአማርኛ? የኦሪዮን ምድር በመጽሐፍ ቅዱስ ላይ የተቀመጠው የኦሪዮን ምድር ተብሎ የሚጠራው የድሮ የፐርሺያ ስቴት ነው፣ የፐርሺያ ግዛት ነው ማለት ነው። የኦሪዮን ምድር ላንጉዌጃቸው አሪያንስ ነው። ላንጉዌጃቸው ወይም ቋንቋቸው አሪያንስ በመባል ይታወቃል። ኪንጋቸው ቬሪ ስትሮንግ ነው። their king is very strong and centralized government። ሁሉም ነገር ልክ እንደ ኢጅፕት እንደ ኑቢያ ሁሉም ነገር በቶፕ ሊደር ነው የሚመራው። ሴንትራል የሆነ ገቨርንመንት ነው ያለው። ልክ እንደ ሜሶፖታሚያዎች ዓለም ላይ የመጀመሪያ ከተማ የሰሩ ናቸው ብለናል። ልክ እንደዛ ፐርሺያዎችም ለመጀመሪያ ጊዜ ፖስታል ሰርቪስ ወይም የፖስታ አገልግሎት ዓለም ላይ የጀመሩት ፐርሺያን ስቴቶች ናቸው። የፖስታ አገልግሎት ዓለም ላይ ለመጀመሪያ ጊዜ ኦፊሻሊ ያሳወቁልን እነዚህ ፐርሺያዎች ናቸው ማለት ነው። ይሄ ብቻ አይደለም። ፐርሺያዎች የተለያዩ የእጅ ስነ ጥበቦች አሉ። ለምሳሌ ላርጅ ቢልዲንግ ሮዶችን ኮንስትራክት ያደርጋሉ። የተለያዩ መንገዶችን ኮንስትራክት ያደርጋል። ዛት ኮኔክቲንግ ዲፍረንት ፕሮቪንስ፣ እነዚህ የተለያዩ ስቴቶችን የሚያገናኝ መንገዶችን፣ ኮሚኒኬሽን ዛትስ አክሮስ ዘ ኢምፓየር። ሌላ ፐርሺያ የሚታወቀው የራሷ የሆነ ሃይማኖት አላት። በዛን ሰዓት ፐርሺያ በምንድነው ሲቪላይዝድ የሆኑት? የራሳቸውን ሃይማኖት ኢንትሮዲውስ በማድረግ ይሄ ሃይማኖት ምን ተብሎ ይጠራል? ዞራስትራኒዝም ይባላል። የዚህ የዞራስትራኒዝም ሃይማኖት ፋውንደሩ ፕሮፌት ዞራስትራ ይባላል። the founder of Zoroastrianism። ሪሊጅናቸው ይሄን ይመስላል። ሌላ ቶሌራንስ አላቸው ቢትዊን ፒፕልስ ኢን ዘ ኢምፓየር። ቶሌሬት ይደራረጋሉ። የተለያዩ ሰዎች አብሮ ሲኖሩ የተለያዩ የሚያለያይ ጉዳይ ሊኖር ይችላል፣ ነገር ግን በቶሌሬሽን ያልፋሉ ማለት ነው። who was the founder of this Persian empire የሚለውን ነገር ማወቅ ያስፈልጋል። ማን ነው ለመጀመሪያ ጊዜ ፐርሺያ ግዛት የሚባለው? ለምሳሌ ዓለም ላይ የሮም ግዛት፣ የኦቶማን ግዛት እንደሚባል ሁላ የፐርሺያ ግዛት በማን ነው የተመሰረተው?
ፋውንደሩ ሳይረስ ዘ ግሬት ይባላል። the founder of this Persian empire ሳይረስ ዘ ግሬት ይባላል። የዳሪዮስ ልጅ ነው። ቄሮስ ታላቁ ቄሮስ በመባል በአማርኛ ይታወቃል። የዳሪዮስ ልጅ ነው። ምንድነው ያደረገው? የፐርሺያን ኢምፓየርን ፋውንድ ያደረገ ነው። ስለዚህ ይሄ ፐርሺያን ኢምፓየር እንዴት ቢልድ እንደተደረገ ይሄ ሲሉ ላይ የምትመለከቱት የፐርሺያን ኢምፓየርን ያመላክታል። ይሄ ቶፕ ላይ ከላይ እዚህ ጋር የምትመለከቱት ሴንትራል ገቨርንመንት ኪንጋቸው የሚቀመጥበት ቦታ ነው። ከዛ ሪሊጂናቸው እዚህ ጋር ነው ፐርፎርም የሚደረገው ወርሺፕ የሚያደርጉት። ከዛ ታች ላይ ደግሞ የተለያዩ የጦር መሪዎች ይገኛሉ። እንደዚህ አድርጎ የመጀመሪያ የራሳቸውን ኢምፓየር ቢውልድ አድርጓሉ ማለት ነው። ሶ ይሄ በአጭሩ ምንድነው የፐርሺያን ኢምፓየር የሚገልጽ ምስል ነው። እስካሁን በተማራችሁት ትምህርት በደንብ አንደርስታንድ እንዳደረጋችሁ ተስፋ እናደርጋለን። ማንኛውም ጥያቄና ኮሜንት ካላችሁ በኮሜንት ሴክሽን ላይ አስቀምጡልን። ለዛሬ በጣም እናመሰግናለን። በሚቀጥለው እስከምንገናኝ ደህና ሆኖልን